አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ፣ እንዴት አመሻችሁልኝ? እንዴት ቆያችሁ? ተመልሼ መጥቻለሁ። እንግዲህ ከሳቁ በኋላ ማለት ነው። ስቲል ነው እየሳኩኝ ነው እስካሁን ድረስ ማለት ነው። እና በጣም ብዙዎቻችሁ እየተዝናናችሁ ምናምን ነውና ዛሬ ብሩኬ አልተቻለም። በቃ ዘና ሲያደርገን ነበረ። በቃ ዝብርቅርቅ ደግሞ እኮ ማለት ነው የሚያወራው ሁሉ የተወሰነው የሆነ ለአንዳንዱ ሰው መልስ ይሆናል፣ የተወሰነው ትምህርት ነው አለ አይደለ? በተቃራኒውም የሚያወራው ወሬ ያለ ምናምን እና እንደውም ወደ መጀመሪያው አካባቢ ደህና ነበርና ገባ ሲል የሆነ እናንተ እንድትማሩ ነው እንደዚህ አይነት ነገር ምናምን ብሎ ፕራንክ ሊያደርግ እያደረገ መሆኑን ሊያሳውቅ ትንሽ ቃቶት ነበረ፣ ሊያመልጠው ነበር። ያው ግን እንዲሁ እኮ ያቀናል ፕራንክ መሆኑን ምናምን እንዲሁ ራሱ ያቀናል ማለት ነውና ምክንያቱም እንደዚህ አይነት ነገር እንደማያደርግ እናውቃለን ሁላችንም ማለት ነው ውዶቼና እሱ ግን እንትን ሊያመልጠው አስቦ ሊናገር ማለት ተናግሮ ሊያበላሸው ነበረ። ግን ያው ዝገቱን ቀጥሎበታል ማለት ነው። ለማንኛውም ይመቸው፣ በታድርጎናል እና አንዳንዶቻችሁ ደግሞ ያው ይሄ ነገር ይቁም እንደዚህ ጥሩ አይደለም ምናምን የምትሏላችሁ ያው አስተያየት ነው። ያው እናንተ በተረዳችሁት ልክ ነውና ልክ ነው። ያው ይሄ ነገር ባይቀጥል መልካም ነው። ምክንያቱም ከዚህ በፊት እንደነገርኳችሁ ሰው በዳይሬክት ነው የሚያስበው። ገባችኋል? ዳይሬክት የሆነ ምንድነው ይሄ ነገር ምን ያስተምራል? ምንድን ለማስተማር ነው አሁን ይሄ ምናምን ይላል ሰው። ገባችኋል? ያልሆነ ስም ነው የሚሰጣቸው። በቃ እንድሰደቡ ምናምን ይሆናል። ግን የሚያውቃቸው ያውቃቸዋል። አሁን ዛሬ ራሱ ብዙዎቻችሁ ተዝናንታችኋል። ብሩኬን ብዙዎቻችን እናውቀዋለን ምናምን። ግን አንዳንድ ሰው እንደዛ እያለ ይሳደባል ትንሽ መንገድ ሲያገኝ ምናምን ማለት ነው። እና ግን ብሩኬ ይዞ የመጣው ብዙ ነገሮችን ለማስተማርና አለ አይደለ? የዛኔም እንደነገርኳችሁ ላይቭ ላይ ብዙ ሲሳደቡ ምናምን ስለነበረ ለነዛ ሁሉ መልስ ነው። እና በዛውም ደግሞ ያው እንደነገርኳችሁ የሀይሚዬንም ጥንካሬ ምናምን አይተንበታል ማለት ተመካክረው ይሁን ምን ይሁን ብቻ አላሁ አለም። ያው የዛሬው ተመካክረው እንደሆነ እያሰብኩት ነው ማለት ነው። የሀይሚዬ ሪያክት ምናምን ሳየው በቃ ኦልሬዲ ገብቷታል እየቀለድ እንደሆነ ምናምን። እንዴ ይሄ ነገር አብረው የዛኔ አውርተውበት በቃ ማለት ተመካክረው እየሰሩ ነው ማለት ነው። ወደ ማለት እየሄድኩ ነው ማለት ነው አሁንና ለማንኛውም ይመቻችሁና ሀይሚዬ እንግዲህ ሸርታለች ደግሞ እንዳያችሁት ማለት ነው። እወድሃለሁ ግን ደግሞ አብሬክ አላድርም፣ በቀላሉማ አታገኘኝም ወይ ፍንክች ዘራፍ ያባቱ ልጅ ብላለችና ወይኔ እናቴ እንዴ ሀይሚዬ በቀላሉማ ሊበላ እንዴ አይሆንም፣ እንደዚህም አይሆንም። ገና ስንት ነገር አለው። ሰምታችሁታላ ብሩኬ ምን ሲል እንደነበር እንዴ እናንተ ሽማግሌ ላክ ትሉኛላችሁ። ገና ሽማግሌ ተልኮ ምናምን ፕሮሰሱን አስባችሁታል አለ። እዛ ላይ አልቻልኩም። የምሬን ነው እንዴ ከዚህ ሁሉ ድካም ከዚህ ሁሉ ፕሮሰስ አለ በአቋራጭ ሊገባ ፈልጓል። ግን አይቻልም እንዴ አራስ ነብር ትሆንብሃለች እንግዲህ ሀይሚዬ ማለት ነውና በቀላሉ እንደዚህማ አታገኘኝም ብላለች እንግዲህ ሀይሚዬ ማለት ነውና ይሄ ያው እንግዲህ ሁላቸውም ተመካክረው ለእኛ ትምህርት ለመስጠት ያክልና ብዙ ሰዎች የሆነ ያልሆነ ነገር ምናምን ስለሚሏቸው ያን ነገር እንትን ለማለት ያክል ነው። እና ውዶቼ ያው ሀይሚዬና ብሩኬ የሆነ ፕራንክ ሲያመጡ ለእኛ የሆነ ትምህርት ለመስጠት የሆነ ኢሹ ይዘው ነው እንትን የሚሉት ማለት ነው። እና ሰዎች ግን ያው እንዳረዳዱ አይደለ ሰው አንዳንዱ ይሄን እኮ ይዞ የመጡት ይሄ ነው ምናምን ብሎ ይረዳቸዋል። የሚያውቅም ያውቃቸዋል። አንዳንዶቹ ደግሞ ሁሌም ደግሞ የሆነ እንደ አዲስ የሚሆንባቸውና ሩጠው ለስድብ እንትን የሚሉ አሉና እንደነዚህ አይነቶችን ያው ምንም ማድረግ አይቻልም። እንግዲህ አንዳንዶቹ ደግሞ በቀጥታው አስበው ሌላው ደግሞ ያው ለነሱ በማሰብ እነሱ እንዳይሰደቡ ቤተሰብ እንዳይሰደብ በማሰብ የሚናገሩ አሉ ማለት ነው። አሁን አንዷ ኮሜንት ላይ ብዙ አለ ኮሜንት ያው እንደምታውቁት ማለት ነው። ግን አንዷ አስተያየት የተመቸኝ ምን አለች? የኔ ልጅ ይሄ ካንተ ጋር አይሄድም እና
ይሄን ነገር ብታቆሙትና በሌላ አይዲያ ብትመጡ አይነት ነገር ብላ ነበርና እኔም ይሄን እስማማለሁ። ማለት እንደነገርኳችሁ እኛ የምንረዳ እንረዳቸዋለን፣ ግን ሌሎች ደግሞ በሌላ ነገር በመጥፎ ነገር እንትን ሊሉት ይችላሉ ማለት ነውና ከዚህ በላይ ባይሄድና እንትን ቢል መልካም ነው ብዬ አስባለሁኝ። ግን ዞሮ ዞሮ ዛሬ በቃ በጣም ነው ዘና ያደረገን፣ በጣም ነው ፈታ ያደረገኝ እኔ በበኩሌ ማለት ነው። ሌሎቻችሁንም እያየሁ ነው። አብዛኛውን ፈታ ብላችኋል፣ አብዛኛውን ብዙ ነገር ስትሉ ነበርና እና ውዶችዬ ሚፍታ መቼም አልተረፈም። ሰሞኑን ይሄን 2 ቀን እንደው ግራ ግብት ደክሞኛል እባክህ ምናምን ይለዋል ደግሞ። ወይኔ ምስኪን ግን ስራክ ነው። ለማን ነው ሚፍታህ ስራክ ነው እንዴ? ቅመሜ ናት የምታሳዝን። ሚፍታክማ በቃ ግን 2 ቀን ተቀጥቷል። ሚፍታ እንግዲህ እንዴት ነው ማለት በጣም ግራ መጋባት ውስጥ ነው ያለው አሁን ማለት ነው። እንዳይጣሉ በቃ እንትን ይላል ምናምን ምን ነክቶት ነው የሚል ነገር አለው። ብቻ በቃ እንቅልፍም አጥቷል እና እንደምታዩት እንደዚህ ነው እንግዲህ ማለት ነው። እና ወዶችዬ ያው ሁላቸውም ተመካክረው ይመስለኛል ይሄን ነገር የሚሰሩት። ምክንያቱም ካሜራማኑም እንደምታዩት እንግዲህ በሌሊት እንትን ብሎ ሚፍታህ ደግሞ ስትጠራው ወዳው ነው የመጣው። ወዳው ማለት ነው ክላሳቸው ቅርብ ነው መሰለኝ፣ ቅርብ ነው እና ወዳው ነው የመጣው መከታው ማለት ነው። እና ሀይሚዬ ደግሞ በሌሊት ይቅርታ ሊለኝ ፈልጎ ነው ምናምን ታያለሽ እንዴ? እንዴት ነው በሌሊት ይቅርታ ሲነጋ ይደርስም ይቅርታ። እና ወዶችዬ ለማንኛውም ተዝናንተናል። ይመቻችሁ። ሀይሚዬ ያሳቀችኝ ፓርት ማለት ነው፣ በጣም ያሳቀኝ ፓርት አሻንጉሊቱን ሆዷ ላይ ስታስር ነው ያሳቀችኝ እና በጣም ነው ያሳቀችኝ እዛ ፓርት ላይ ማለት ነው። እና ወዶችዬ የዋያችኋ የሆነ ቻናላቸው ራሱ ዛሬ የሆነ የሚያዝናና ነገር የሚያስቅ ነገር ሲሆን ትንሽ እንትን አለ ባንዴ 13 ገባ ማለት ነው። እና 12 በጣም አዝጋን ነበረ፣ ብላ ዝም ብላ ነበር። አሁን ተቀይራለች ማለት ነው። እና የሀይሚዬም ደግሞ ትላንት ነው የተቀየረችው። 4 ቁጥር መታልናለች። እንግዲህ እኛ የእነሱን ቁጥር እያየን እንደሰታለን። ሲከፋቸው የሚከፋናል። ምን ይሻለናል እኛ ግን ብቻ ግን ፈታ በሉ ዘና በሉ ስቲል ነው የምትጨነቋላችሁ ምናምን እና ፏ በሉ ውዶቼ። ለምንድን ነው የምትጨነቁት እንዴ? ምንድን ነው? እና ተዝናኑ ፏ በሉ። ብሩኬ እኮ ያው እኛንም ለማዝናናትም ነው እንደዚህ የሆነ ነገር ዝም ብሎ ዝብረቅረቅ እያደረገ አንዱን ከአንዱ እያደረገ እኛንም ለማዝናናት ጭምር ነው ማለት ነው። እና አንዳንዶቻችሁ ደግሞ በቃ ዝም ብላችሁ ያልሆነ ነገር የምትሉ አላችሁ። ብሩኬን እንግዲህ የምታውቁት አውቁታላችሁ። ብቻ ግን ብዙ ማውራት ምናምን አይጠበቅም። አንዳንድ ሰዎች በጭፍን የምትሄዱና የሆነ ያልሆነ ነገር የምትሉ አላችሁ ማለት ነው። እና ብሩኬ እንግዲህ ለራሱም ክብር እንትን የሚል ማለት ለክብር ያለው ቦታ በጣም ትልቅ ነገር ነው። ብሩኬ ከሁሉም ወንዶች ማለት ከምናያቸው ሚዲያ ላይ ከምናያቸው ወንዶች ለየት የሚያደርገው ጸባይ ለሴት ልጅ ያለው ክብር እና ለክብር ደግሞ ምን ያክል እንደሚጠነቀቅና ያው የተግባር ሰው በሰዎች የማይመራ ማለት ሰው እንደ ቤቱ እንጂ እንደ ጎረቤቱ አይሆንም ብላለች ሀይሚዬ። ባለፈው ራሱ እኮ ትናንትና የተናገረችው ራሱ እኮ ልብ ብላችሁ ከሆነ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይሆንም። አንዳንድ ሰዎች ዝም ብለው ያለ ኒካህ ያለ ምናምን ማለት የሆነ ነገር እንትን ብለው ፍቅር ጀምረው ምናምን ልጅ ከመውለድ ምናምንም የደረሱ አሉ አይደለ እንደምናያቸው። እና እኛ ደግሞ በሰዎች የምንመራ አይደለንም ለማለትም ነው ትናንት እንግዲህ ያን ሀሳብም ያመጣችሁ ሀይሚዬ ማለት ነው ማለት። እና አንዳንዶቻችሁ ደግሞ ሽማግሌ ምናምን ላክ እያላችሁ ነው። እኛ እንስማማለን፣ ሽማግሌ ይልካል። ግን ደግሞ ያው ሁሉም ነገር ፕላን አለው። ገባችኋ? ብሩኬ ሽማግሌ የሚልክበትን ጊዜ ምናምን ራሱ ያውቀዋል። እንግዲህ እኛ ላክ እያልን እየተጨቃጨቅን ከዚህ ይሄንን ፕራንክ ካመጣው በኋላ ላክ እያልን ነው። ግን እኮ ስህተት ነው እኮ ይሄ ውዶቼ። እኛ ሽማግሌ ላክ ማለት የነበረብን እኮ እንደው እንደ አስተያየት እንኳን ከተባለ ማለት ነው ያኔ ሀይሚዬ ወደ ቤት ስትገባ ያኔ ነበር እንዴ ሽማግሌ ሳትልክ አብራችሁ መኖር አትችሉም
ማለት የነበረብን ያ ነው የሚያስኬደው ያ ነው። ገባችኋ? አሁን አንድ ቤት መኖር ከጀመሩ በኋላ ሽማግሌ ላክ ምናምን ማለቱ ራሱ የሆነ ኮንፊውዝድ ያደርጋል ማለት የሆነ ግራ ያጋባል። ገባችኋ? ግን ደግሞ ያው አንድ ላይ መሆናቸውን እኛ ስለምንወደውና ሞር ደግሞ አንድ ላይ መሆናቸው ለነሱ በጣም ጥሩ ነገር ስለሆነ ምናምን ነውና ብቻ እነሱ እንትን ይላሉ። በዛ ላይ ደግሞ ሀይሚዬ ናት እኮ ይሄን ነገሮችን ማስተካከልም ያለባት። ይሄ ስለ ሽምግልና ምናምን ራሱ ማለት ብሩኬ ነው ሞርዛን ከራሱ አስቦ ምናምን እንትን ማለት ያለበት ማለት ነው። ግን ወንዶች ታውቃላችኋል ለዚህ ነገር ትንሽ ይዘገያሉ። ትክክለኛ ወንድና ማለት ለሚስትነት ለትዳር የሚፈልግሽ አይነት ወንድ ከሆነ ጊዜ ይፈልጋል። ገባችኋል? እንዴት ነው የራሴን ስራ እንትን ብዬ ይሄን አሳክቼ ይሄን አድርጌ የሚለው ነገር አለ እና ሀይሚዬ በቃ ሽማግሌ ካላክ እኔ በዚህ አይነት መንገድ መቀጠል አልፈልግም፣ ሽማግሌ ላክ ምናምን ብላ ማለት በቁም ነገር እንደዚህ ቁጭ አድርጋ ምናምን ማውራት ትችላለች እኮ። ግን ውዶቼ ይሄ ድራማ ስለሆነ ይሄ ፕራንክ ስለሆነ ተመካክረው ስለሆነ የሚሰሩት ስራና ስራ ብቻ ስለሆነ ስለሌላው ነገር እኛን ለማስተማር ነው። አሁን እዚህ ጋር እየሰሩ ያሉት እኛን ለማስተማር ለአንዳንድ ሰዎች መልስ ምናምን ጀስት እንደዚህ ነው እንጂ ሪል ላይፋቸው የራሳቸው የሆነ ፕላን የራሳቸው የሆነ እቅድ አላቸው። ያን ነገር ደግሞ ለእኛ ሁሉን ነገር አያወሩም። ገባችኋ? ይሄ የራሳቸው የሆነ ፕላን አላቸው፣ የራሳቸው የሆነ እንትን አላቸው። በቃ አለ አይደለ ይኖራቸዋል። ደግሞም ያለ ምክንያት አይሆንም እንደዚህ አንድ ላይ ምናምን ቤተሰብ ፈቅዶ ምናምን የሆነ ነገር ቢኖራቸው ነው። ገባችኋ? ስለዚህ ምንም ሀሳብ አይግባችሁ፣ አትጨነቁ። ግን ያው እንደ ሀሳብ ሽማግሌ ላክ ምናምን ማለቱ አይከፋም። ግን ደግሞ ያው ይሄ ድራማ መሆኑን እወቁ ማለት ነው። ማለት ከዛ አልፋችሁ የምትወቅሱና በቃ አለ አይደለ ወደ ስድብ የምትገቡ ሰዎች ስላላችሁ ብዬ ነው። እና ይሄን ነገር ተመካክረው የሚሰሩት ነገር ስለሆነ ነው ውዶችዬ። እና ኢንሻአላህ ደግሞ ይሄንም ነገር ያለ ምክንያት አይሆንም ያመጡት። ያው በቅርቡ ደግሞ ሁሉም ነገር እኛ በፈለግነው መንገድ እንደሚሆን አልጠራጠርም ማለት ነው። ይሄ ነገር መሆኑ እኮ አይቀርም ውዶቼ፣ መሆኑ አይቀርም እና ይሆናል እና እላችኋለሁ። ለማንኛውም ደህና ደሩልኝ። እንግዲህ ዛሬ ፈታ ዘና እያላችሁ ነው። መልካም ሌሊት ብያለሁ።